እኔ ከወንድሜ ትልቅ ሆኖልኛል። አንተ አለኝ ብዬ ነበር የምመካው። አትቀልጂ። ይሄን ነገር አስቢበት። እስከዛሬ ላጠፋሽው ጥፋት ማስተካከያ እንድታደርጊ እድሉን እየሰጠሁሽ ነው ያለሁት። ወይኔ ዛሬ በጣም እየፈራሁ ነው። ይሄ አንድ ጊዜ ወደ ውጭ መውጣት እንችላለን? የትም አትሄድም። አንቺ የሚለቀም ጤፍ አለ፣ ገብተሽ ልቀሚ። ሳሩ እንዴ፣ ቆይ ደግሞ ጤፍ ከመቼ ጀምሮ ነው የሚለቀመው? ትዕዛዝ ነው። ሰምተሽኛል? እንዴትም ቢሆን አድርገሽ ልቀሚው። እሺ? ደግሞ እንደውም ስራ ስለሰጠሁሽ ልታመሰግኝ ነው የሚገባው። እኔ ነገር በጣም እያሳቀኝ ነው። በእኔ ዳዊት፣ እኔ ሌላ ችግር አልፈልግም። ያለችኝ ማድረግ አለብኝ። ይህ ምን ሆነሻል? ጤፍ በየትኛው ሀገር ነው የሚለቀመው? ይኸውልሽ በዚህ አያይዟ ከቀጠለች ደግሞ በረዶ ይቆላልኝ ማለቷ የማይቀር ነገር። እሷ በጣም ከባድ ስራ ያዘዘች ይመስሏታል። ልክ ነህ፣ ጤፍ አይለቀም፣ ግን ደግሞ ይበጠራል። አንቺ ደግሞ እሱ አይወጋኛል። የምትነግረኝ ነገር ካለ ከዚህ ልትነግረኝ ትችላለህ። እዚህማ አይሆንም። ይሄ እንግዲያውስ ሌላ ጊዜ። በቃ እኔ ታዘዝኩትን ልስራ ካልሽ እሺ። እንግዲህ ይኸውልሽ መልካም ለቀማ ይሆንልሽ። እዚህ ቤት ቀልድ እንደሆነ መቼም ያልቅ። አንተ ትቀልዳለህ። ወሬ ነው የምትሸሸው? አላውቅም፣ ግን ያንተን ጥያቄ ማስተናገድ አልችልም። ሩት እውነቱን ንገሪኝ። ቆይ ምን ጉድ ውስጥ ነው የገባሽው? ቆይ አንተ ለምን አትተወኝም? የራሴን ችግር ለራሴ ተወልኝ። በቃ አታስጨንቀኝ። ይኸውልሽ ሩት፣ እኔ እኮ ጥያቄ ብቻ ነው የጠየኩሽ። ደግሞ እንዳየሁሽ ከሆነ አደገኛ መንገድ እየሄድሽ ነው። ስራ የለህም እንዴ? በእርግጥ አዎ፣ ለጊዜው የዚህም ቤት እንቆቅልሽ መፍታት ሆኗል ስራዬ። ሚኪ፣ አንተ ጣልቃ አትግባ። ማንም ያንተን እገዛ የፈለገ ሰው የለም። ቆይ ማን አስገድዶሽ ነው የእነ ዳዊት እህት ነኝ ያልሽው? ኡፍ፣ ጀመረክ ደግሞ። ቆይ የእውነት እህታቸው ሆኜ ቢሆንስ? የማይመስል ነገር አታውሪ። እኔ እኮ ከነ ቤተሰቦችሽ ነው ጠንቅቄ የማውቅሽ። አታውቀኝ ይሆናል። በማደጎ አድጌ ነው። በስተመጨረሻውም የእነ ዳዊት ቤተሰብ ሆኜ ተገኘሁኝ። ድጋሚ ግን ይህን ርዕስ እንዳታነሳብኝ። ትክክለኛዋ የእነ ዳዊት እህት አንቺ ሳትሆኚ ህይወት እንደሆነች ያውቃለሁ። ምን? ማን ያለው? ሌላ ሰው ልታታይ ትችያለሽ፣ እኔን ግን በጭራሽ። ቆይ ማን ነው እዚህ ጉድ ውስጥ እንድትገቢ ያደረገሽ? እዚህ ቤት ስትገባ ይሄን ነገር ለማወቅ ጊዜ እንደማይፈጅ